በጌታ የተወደዳችሁና የተከበራችሁ አድማጮቻችን እንደምን አደራችሁልን፣ እንደምን ቆያችሁልን? በያላችሁበት ባላችሁበት ሰዓት አንዳንዶቻችሁ እንደምን ዋላችሁ፣ አንዳንዶቻችሁ እንደምን አደራችሁ። ክብር ለእግዚአብሔር ይሁን። ባለንበት ስፍራ ሁላችንም በሰላም ጠብቆ በዚህ ሰዓት በዚህ የአየር ሞገድ እንደገና እንድንገናኝ ስለረዳን እግዚአብሔር የተመሰገነ ይሁን። በዚህ ሰዓት እግዚአብሔር መንፈስ ለኔና ለእናንተ እንዲናገረን ጸሎትና ምኞቴ ነው። እናንተም መልካም ፈቃዳችሁ ስለሆነና ጊዜያችሁን ስላዋሳችሁ እግዚአብሔር ይባርካችሁ። መልካም የበረከት ጊዜ እመኝላችኋለሁ። ቀደም ሲል በነበሩን ፕሮግራሞች በተለየ ሁኔታ ማጽናናትህ ነፍሴን ደስ አሰኛት በሚል መሪ ቃል የተለያዩ ሀሳቦችን እያነሳን ነበርና እግዚአብሔርም እየባረከን ነበር። ዛሬም እንደሚባርከን ተስፋ አድርጋለሁ። መዝሙር 94 ቁጥር 19 ላይ መሰረት አድርገን ባለመዝሙሩ አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት ያለበትን ቃል ነው ምርኩዝ አድርገን የተለያዩ ሐሳቦችን እየፈተሽን እግዚአብሔርን እያመሰገን በእግዚአብሔር ደግሞ ተስፋ እያደረግን እዚህ የደረስነውና ዛሬም በዚህ ሰዓት ከዚሁ ጋር በተገናኘ የምናነሳው ሐሳብ ይኖራል። የእግዚአብሔር መንፈስ ሁላችንም እንዲያስተምረን፣ እንዲናገረን፣ እንዲያጽናናንና እንዲያበረታን ለልባችንም ደግሞ ደስታና ሐሴት የሚሆን ነገር እንዲያስቀርልን ጸሎት በማድረግ እንድንጀምር ጠይቃችኋለሁ። ባላችሁበት ቦታ በሚመቻችሁ አይነት መልኩ ናችሁ ልባችሁን በእግዚአብሔር ፊት ታኖሩ ዘንድ ጋብዛችኋለሁ። እኔ ጸልያለሁ። የእግዚአብሔር መንፈስ ሁላችንም ይርዳን። እንጸልይ። በጌታ በኢየሱስ ክርስቶስ ስለዚህ ሰዓት እጅግ አድርገን እናመሰግንሃለን። ጌታ ሆይ መልካም ፈቃዱ ሆኖ እኔና ወገኖቼ በያለንበት ስፍራ ጠብቀህን ቸርነት በስቶልን በልጅ በክርስቶስ ኢየሱስ ጌታዊ በተደረገልን ታላቅ ሥራ በፊትህ በልጅነት መንፈስ እንድንቀርብ ስምህ እንድንጠራ እግዚአብሔር ሆይ ብለን በፊትህ እንድንቀመጥ በአንተ እንድንታመን ካንተ በሚወጣ ደግሞ መጽናናት እንድንሸፈን እንድንጽናና እንድንበረታ ሐሴት እንድናረግ እኔንም ወገኖቼንም በያለንበት ስለረዳሃን ክብር ምስጋና ለዘላለም ለአንተ ይሁን። ጌታ ሆይ እስካሁን ረዳሃን፣ ዛሬም ደግሞ እንጠራሃለን ስምህን ከፊታችን በተዘረጋው በሰጠህን ዕለት ልናከናውን በሚገባን ነገር መካከል ሁሉ ጌታ ሆይ እኔንም ወገኖቼንም ማጽናናትህ ያገኘን ዘንድ እግዚአብሔር ሆይ በረከትህ ያገኘን ዘንድ በኢየሱስ ስም እንጠይቃሃለን። ቃልህን ደግሞ በኢየሱስ ስም አንተ ባርክልን። ሁላችንም ጌታ በፊትህ ዝቅ ብለን አንተ ከብረታይ ስጋና ደም ጸጥ ብሎ ጌታዊ አንተ ተናገረን በክርስቶስ ኢየሱስ ስም አሜን። በጌታ የተወደዳችሁ ቀደም ሲል እንዳልኩት አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት በሚል ርዕስ ነው ስንመለከት የነበረው ነው። የተለያዩ ርዕሰ ጉዳዮችን አንስተናል። ከሁሉም በላይ በዚህ ዘመን በተለይ ነገሮች በጣም አጣብቂም በሆኑበት መልካም ነገሮች የበዙ በሚመስልበት ግን ሪያሊቲው ደግሞ በጣም ክፉ ነገር በበዛበት በዚህ በክፉ ዘመን በሚባል በመጨረሻ ዘመን ጠላት ዲያብሎስ በኃይል በሚሰራበት ዓለም ብልጭልጭነቷና አታላይነቷ እላይ ጥግ በደረሰበት እንደዚሁም ደግሞ ስጋ በደከመበት በዚህ ዘመን ከሁሉም በላይ ደግሞ ክርስቶስ ኢየሱስ በክብር ሊገለጥ ባለበት በዚህ በፍጻሜ ዘመን ከሁሉም በላይ የሚያስፈልገው ነገር ቢኖር የእግዚአብሔር ማጽናናት፣ የእግዚአብሔር ከኔና ከእናንተ ጋር አብሮ መሆን ነውና ያ ነው ሐሴትን ለልባችን ለነፍሳችን ሊያመጣ ያለውና እሱም በተመለከተ ነው እያየን የነበረውና ከሁሉም በላይ ደግሞ የመጽናናታችን ምክንያት የመብርታታችን ምክንያት እንደገና የመቆማችን ምክንያት እንደገና በእግዚአብሔር ፊት የመገኘታችን ምክንያት የሆነው ልጁ በክርስቶስ ኢየሱስ አማካኝነት እግዚአብሔር ለእኔም ለእናንተም ለእያንዳንዳችን የሰራልንና በየዕለቱ በቀረብን ቁጥር በእግዚአብሔር ፊት እንድናመሰግነው እንደገና ማመስገን ብቻም ደግሞ ሳይሆን ላለንበት ለዚህ ጊዜ እንድንታመን በእምነት ደግሞ በተስፋ ለሚመጣውን ነገር በሱ ላይ እንድንጥል የሚያደርግ ነገር ይህ ታሪክ ነው በሚል ስናይ ነበረ። ብዙ ጩኸቶች፣ ብዙ ትርምሶች፣ ብዙ ውጣውረዶች ጠፍንገው ያሰሩንና እንዳንላወስ ያደረጉን ብዙ ነገሮች ቢኖሩም ከዚህ ከእግዚአብሔር ማጽናናት የተነሳ አሻግረን ወደፊት እንድንመለከት የሚያደርግ እና እግዚአብሔርን ተስፋ እንድናደርግ የሚያደርግ ነገር እየተመለከትን እግዚአብሔርን ስናመሰግን ነበርና ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር መልካም ነው።
በተለይ ባለፈው ፕሮግራማችን የተመለከትነው በአንደኛ ዜና ምዕራፍ 4 ቁጥር 9 ጀምሮ እስከ 10 ባለው ላይ እጥር ባለ ሁኔታ የተቀመጠና ዛሬ ግን ለኔና ለእናንተ የተረፈ በእግዚአብሔር መጽናናት ውስጥ ያለፈ ሰውና ታሪኩ የተቀየረለት እንዳውም በወዳጆቹ በወንድሞቹ በቤተሰቡ ትልቅ ክብርን ያገኘ በእነሱ ብቻም ሳይሆን ተጽዕኖ ወይም ኢፌክቱ የእሱ ሕይወት ተጽዕኖ ዛሬም እኛ ላይ አርፎ በየዕለቱ በእግዚአብሔር ፊት ስንቀርብ የምንጸልየውን ጸሎት ያዋሰንን ያቤጽን የጣር ልጅ የተባለውን ያቤጽን አንስተን የእግዚአብሔር ማጽናናት ያገኘችው ሰው ምን እንደሚሆን ስንመለከት ነበር የነበረውና እግዚአብሔር የተመሰገነ ይሁን። ያቤጽ መባረክን ባርከኝ፣ ሀገሬንም አስፋው፣ እጅህንም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእግዚአብሔርን ስም በጠራ ጊዜ እግዚአብሔር ደግሞ የለመነውን እንደሰጠው መጽሐፍ ቅዱስ ይናገራል። ወገኖቼ ዛሬ ልክ እንደ ያቤጽ በእግዚአብሔር ፊት የምንቀርብበትን ሞገስ እግዚአብሔር ይስጠን። በሰውም በእግዚአብሔርም ፊት ድንበራችን የሚሰፋበት መዳረሻችን ወይም ደግሞ ተጽዕኗችን፣ በጎ ተጽዕኗችን፣ የሕይወት ማዛነታችን፣ የመኖራችን ትርጉም ለሌሎች አልፎ የሚሄድበትን ነገር እግዚአብሔር ለእኔም ለእናንተም እንዲያደርግ መልካም ፈቃዱ ይሁን። እግዚአብሔር ይርዳን። ዛሬ በተለየ ሁኔታ ደግሞ ከመጽሐፍ ቅዱስ አንድ ክፍል ላይ እናጠነጥናለን። በመጽሐፍ ቅዱሳችን ሮሜ ምዕራፍ 5 ከቁጥር 1 እስከ 4 ያለውን ሐሳብ ሂደን ስንመለከት እንዲህ የሚል ቃል ተጽፎ እናገኛለን። እንግዲህ አለ ሐዋርያው ጳውሎስ፣ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በሰላም እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። ክብር ለእግዚአብሔር ይሁን። በእግዚአብሔርም ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ሲል ሐዋርያ ጳውሎስ ለሮሜ ሰዎች የጻፈው መጽሐፍ ላይ በምዕራፍ 5 ከቁጥር 1 እስከ 4 ላይ ጥልቅ የሆነ የእግዚአብሔር ማጽናናት በእኔና በእናንተ ውስጥ ሲያልፍ እግዚአብሔር በማጽናናቱ ሲጎበኘን ምን ያህል ነፍሳችን በደስታ እንደምትሞላና የተገቡልን ተስፋዎች የሚዘረዝርበት ክፍል ነው። ትንሽ ከምናየው ከምንጨብጠው ወይም ደግሞ በዙሪያችን ካለው ነገር አለያይቶ ወደ ላይ የሆነውን የእግዚአብሔርን ሐሳብ እንድናይ የሚያደርግ ስፍራ ነው እዚህ ላይ የሚናገረው። ቀደም ሲል ሐዋርያ ጳውሎስ እንግዲህ ብሎ ከመጀመሩ በፊት ወደ ምዕራፍ 4 ላይ ሂደን ስንመለከት የአባታችን የአብርሃምን ታሪክ ያነሳ። በዛ ላይ አብርሃም የእግዚአብሔር ማጽናናት ያገኘችው ሰው፣ ታላቅ ሰው፣ ገና ከመጀመሪያው ጀምሮ እግዚአብሔር ምርጫው ያደረገ፣ እግዚአብሔር ምርጫው ከማድረጉ የተነሳ ከለመደው ከሚወደው በዙሪያው ካለው ነገር ተለይቶ የወጣ የሚመስልበት፣ ብቻውን የቀረ የሚመስልበት፣ ወደማያውቀው ስፍራ የወጣበት፣ እንዳውም እግዚአብሔር ውጣ ሲለው የገባለትን ተስፋ ለሚመለከተው ቀቢጸ ተስፋ የሆነ የሚመስል የማይጨበጥ ዘሩን በተለይ እንደ ምድር አሸዋ እንደ ሰማይ ከዋክብት እግዚአብሔር እንደሚያበዛለትና የብዙዎች አባት ተብሎ እንደሚጠራ ቃል የተገባለትን ነገር የሰሙ ሁሉ የሚስቁበት፣ እንዳውም በትካዜ ውስጥ የሚያስገባው ብዙ ነገር ያለ፣ ብዙ ነገሮችን ልትጠቅሱ ትችላላችሁ። ረዥም ዓመትን ከባለቤቱ ጋር ያን የተገባላቸውን ተስፋ እየተጠባበቁ በብዙ መከራ ውስጥ፣ በብዙ እንግልት ውስጥ፣ በብዙ ፈተና ውስጥ ያለፈ ሰው ነው። መጽሐፍ ቅዱሳችን ሄደን ስናነብ አብርሃም ያለፈባቸውን ውጣ ውረዶች፣ ከፍታዎችና ዝቅታዎች፣ እንቅፋቶች መጽሐፍ ቅዱስ ይገልጻል። እዚህ ምዕራፍ 5 ከመሄዳችን በፊት ሐዋርያ ጳውሎስ በምዕራፍ 4 ላይ ግን አብርሃም ያመነው እምነት ጽድቅ ሆኖ የተቆጠረለትን ምስጢር ይናገራል። ምንም በልቡ ላይ ከባድ ሸክም ቢሆንም ጥያቄ የሚሆን ነገር ገንፍሎ ወጥቶ ለሰዎች እስኪሰማ ድረስ እንዳውም
መጽሐፍ ቅዱስ ላይ ሄደን ስናነብ ያ የተገባለት ተስፋ የራቀ ከመምሰሉ የተነሳ ሌላ አማራጭን ከመሄዱ የተነሳ በብዙ ነገሮች ውስጥ ማለፉን መጽሐፍ ቅዱስ ይተርክልናል። ሆኖም ግን አብርሃም እግዚአብሔርን በእምነት ይጠባበቅ ነበር። እግዚአብሔር የገባለትን ምንም የሚታይ ነገር ባይኖር፣ የሚጨበጥ ነገር ባይኖር፣ እግዚአብሔር የገባለትን ነገር ግን በእምነት ይጠባበቅ ነበር። አሻግሮ ይመለከት ነበር። ተስፋ ያደርግ ነበር። እጅግ ተስፋ የሚያስቆርጥ ብዙ ነገሮች ቢኖሩም፣ የተደነቃቀፈባቸው ነገሮች ቢኖሩም፣ ፊዚካሊ ወይም ደግሞ በአካልም ሊሆን አይችልም የሚለው ነገር ገኖ የወጣበትና የተረጋገጠ ነገር ቢኖርም እግዚአብሔር ግን ደግሞ ደጋግሞ እንደሚባርከው የብዙዎች አባት እንደሚያደርገው የነገረውን የተስፋ ቃል ግን ይጠባበቅ ነበር። ከዚህ የተነሳ ነው ያ እምነቱ ጽድቅ ሆኖ ተቆጠረለት ሲል ሐዋርያ ጳውሎስ በምዕራፍ 4 ላይ ሮሜ ምዕራፍ 4 ላይ የሚናገረው መጽሐፍ ቅዱስ እንደዚህ ይላል። ምዕራፍ 4 ላይ ሮሜ ምዕራፍ 4 ቁጥር 3 እና 5ን ከ7 እስከ 8 ከ19 እስከ 25ን ሂደን እንድናነብ ጋብዛችኋለሁ። የመጀመሪያውን ሂደን ስናነብ ቁጥር 3 ላይ መጽሐፍ ምን አለ ይላል? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔርን ስታምኑ በእምነት ስትሆኑ ያ መጽናናት ሲያገኛችሁ፣ እግዚአብሔር ሲያገኛችሁ እሱ ጽድቅ ሆኖ ይቆጠራል። እግዚአብሔር የገባለትን ተስፋ የሰጠውን ተስፋ አሻግሮ ይመለከት ነበር አብርሃም። ከዚህ የተነሳ እግዚአብሔርን ከመጠባበቁ የተነሳ ያ ጽድቅ ሆኖ ተቆጠረለት። ቁጥር 5 ላይ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ዛሬ በእምነት እንኖራለን ወገኖቼ። እምነት እጅግ የሚያስፈልግበት ከትናንት ይልቅ ወደ እግዚአብሔር መንግሥት፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ዕቅድ የሚያስገባን የሚያንደረድረን እምነት ነው። ያም በልጁ በክርስቶስ ኢየሱስ እግዚአብሔር ያደረገልን ነገር አምኖ መቀበል። ያ ነው ቀና የሚያደርግ፣ ያ ነው የሚያጽናና፣ ያ ነው የሚያቆም፣ ከመከራ የሚያላቅቅ፣ ከሌሎች የሚለይ። ወገኖቼ ይህ እምነታችሁ እንዳይወሰድባችሁ እግዚአብሔር ይርዳችሁ። እምነት እጅግ በጣም ወሳኝ ነገር ነው። የማናየውን ነገር ተስፋ የምናደርገውን የምንጠባበቀውን እንደሆነልን አድርገን የምንቀበለው እግዚአብሔር አምላክ በክርስቶስ ኢየሱስ አማካኝነት ያደረገልንን ነገር የምንቀበልበት፣ የምናምንበት፣ የኔ ብለን የምንቆጥርበት፣ በዛ ደግሞ መዳን የሚሆንልን ልንቀበል ልንይዘው የሚገባ ጉዳይ ነው። አመፃቸው ይላል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ክብር ለእግዚአብሔር ይሁን። ይሄ ነው የሚያጽናና ቃል። ዛሬ በዚህ ምድር ላይ ስንመላለስ የሚያጽናናን የሚያቆመን የእግዚአብሔር ማጽናናት፣ እግዚአብሔር የማጽናናት አምላክ ነው ተብሎ እንደተጻፈ ወገኖቼ እኔና እናንተን የሚያጽናና የሚያቆመን እንደገና ተክሎ የሚያስቀምጠን ነገር ቢኖር በዚህ እምነት ውስጥ መመላለስ ነው። ኃጢአቱ የተሰረየለት ሰው ብፁዕ ነው፣ የተመሰገነ ነው። ጌታ ኃጢአቱን የማይቆጥርበት ሰው ጻድቅ ነው እሱ። ምክንያቱም በአንዱ በልጁ በክርስቶስ ኢየሱስ ያመነ የተቀበለ እሱ ኃጢአቱ የተሰረየለት ሰው ነው። ከዛ ዝቅ ሲል የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራ ማኅፀን ሙት መሆኑን በእምነት ሳይደክም ተመለከተ። ክብር ለእግዚአብሔር ይሁን። የራሱ ሰውነት አካሉ የባለቤቱም አካል ሙት ቢሆንም እንደ ሞተ ግን አልቆጠርም። እግዚአብሔርን ተስፋ ያደርግ ነበር። እግዚአብሔርን ይጠባበቅ ነበር። በእምነቱ ሳይደክም እምነቱ ሳይወሰድበት እስከ መጨረሻው ድረስ ይዞ ይጠባበቅ ነበረ። ለእግዚአብሔርም ክብር እየሰጠ ይላል። እንዳውም ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ። ወገኖቼ በዚህ አምላክ ማመን እንድንችል ያመንነውንም መጠበቅ እንድንችል መረዳት እንድንችል እግዚአብሔር አምላክ ይርዳን። የተሰጠውን ተስፋ ደግሞ ሊፈጽም እንዲችል እግዚአብሔር አጥብቆ እየተረዳ እያመነ ተስፋ እያደረገ ይጠባበቅ ነበር። በእምነት በረታ እንጂ
ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠርም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ሲል የእግዚአብሔር ቃል ያረጋግጣል። ለአብርሃም ብቻም አይደለም፣ እንዳውም በዚህ ለምናምን ለእኛም ጭምር የሚሆን የተስፋ ቃል ነው እንጂ የተረጋገጠ ነው እንጂ እስከ መጨረሻ ሊጠብቁት የሚገባ ለእግዚአብሔር እንዳውም ክብርን እየሰጠ እግዚአብሔርን እያመሰገነ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል እየጠበቀ በእምነት ጸንቶ ቆመ እንጂ ወደ አለማመን አልሄድም። ይህ ደግሞ ለእሱ ብቻም ሳይሆን ዛሬ ለምናምን ለእኛ ደግሞ የሚለው የተስፋ ቃል ልብን የሚያሞቅ ነው ወገኖቼ። ይህ ነው እንግዲህ እግዚአብሔር የሚያጽናና ቃል፣ ለልባችን መጽናናትን የሚያመጣ ሐሴትን የሚያደርግ እንድናደርግ የሚያደርግ። ይህን ካለ በኋላ ነው ሐዋርያ ጳውሎስ ወደ ምዕራፍ 5 ይወስደንና ቀደም ሲል ያነበብኩላችሁን ሐሳብ የሚያነሳው። እንግዲህ እንዲህ ከሆነ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን ኢየሱስ ክርስቶስ ሰላምን እንያዝ። ወገኖቼ በመጽናናት ውስጥ እንግባ፣ እንጨብጥ። ሐሴት የምናደርገው ያን ጊዜ ነው። በእምነት ከጸደቅን በሥራ አይደለም፣ በመውጣት በመግባት አይደለም፣ በእኛ ብርታት አይደለም፣ በእኛ ጥንካሬ አይደለም፣ በእኛ ገንዘብ አይደለም፣ በእኛ ዕውቀት አይደለም። በእምነት ከጸደቅን ስለዚህ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ያ ብቻም አይደለም፣ በእርሱን ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። ክብር ለእግዚአብሔር ይሁን። ወደዚህ ጸጋ እግዚአብሔር ወደ ከፈተው ወደዛ ሰማያዊ በረከት እግዚአብሔርን ወደምናይበት እግዚአብሔር በዙፋኑ ላይ ተቀምጦ ሰማይና ምድርን የፈጠረው እግዚአብሔር የሁሉ ነገር ገዢ የሆነው ዘላለማዊ የሆነው እግዚአብሔር ጋር የመቅረብን ወደ እሱ የመጠጋትን ከእሱ ጋር የማውራትን ከእሱ ጋር የመነጋገርን ሐሳባችንን የመግለጽን ጸጋ እንዴት ያለ መታደል ነው! ዛሬ በምድራዊ ገዢዎች ዘንድ እንኳ ለመግባት እጅግ በጣም ከባድ ነው። እኔ ቢሮ የሚመላለሱ ሰዎች አሉ። ምክንያቱም ለጠቅላይ ሚኒስተር ቢሮ ኢሜይል አድርግልኝ ብለው በአንድ ጉዳይ ኢሜይል ነው እንጂ የምታደርጉት እዚህ ጋር መግባት አትችሉም ተብለው ከበር ተመልሰው ነው ኢሜይል የሚያደርጉበት ነገር ተሰጣቸው። ኢሜይል አደረግን፣ መልስ የለም። 1 2 3 ወር ሳይሆን አይቀርም። ይመላለሳሉ፣ ይደውላሉ፣ ጠብቁ። ምድራዊ ገዢዎች ጋር እንኳ ለመግባት ወገኖቼ፣ እኔና እናንተ ግን ለመጽናናት ምክንያት የሚሆንና ልባችንን በሐሴት የሚሞላው በእምነት በክርስቶስ ኢየሱስ ወዳለው ሰላም የመግባት እንደገና ደግሞ ወደዛ ጽድቅ የመድረስ እግዚአብሔር ጋር የመቅረብ እድልን እግዚአብሔር ሰጥቶናል። እንዴት መታደል ነው! ከዚህ በላይ የሚያጽናና ነገር ምን አለ? ወገኖቼ ዛሬ በርከክ ብላችሁ ራሳችሁን ዝቅ አድርጋችሁ ጌታ ሆይ ስትሉት የሰማይና የምድር ባለቤት የሆነው እግዚአብሔር በክርስቶስ ኢየሱስ የለመናችሁትን ነገር ሊመልስ ጆሮ የሚሰማ አምላክ ነው። እጆቹ የሚንቀሳቀሱ አምላክ ነው። ተአምራትን የሚያደርግ አምላክ ነው። በኃይል ወደ እናንተ የሚመጣ አምላክ ነው። መባረክን የሚባርካችሁ ሀገራችሁን፣ ተጽዕኗችሁን፣ መዓዛችሁን ቀይሮ ለብዙዎች መድረስ ምክንያት የሚሆናችሁ እንደገና የሚጠብቃችሁ እግዚአብሔር ይሄን እድል እኔና እናንተ አግኝተናል። እንዴት ያለ መታደል ነው! ከዚህ በላይ የሚያጽናና ነገር ምን አለ? ከገጠመን መከራ ይልቅ በቅርብ ጊዜ ውብገነት በነበረው ለቅሶ ላይ ስትናገር አጥንቴ ውስጥ የገባ አንድ ቃል አለ። በጣም ብዙ ነገር ነው የተናገረችው። ደጋግሜ ነው የምሰማው። እግዚአብሔር ይባርክሽ ውብገነት፣ መንፈስ ቅዱስ ነው ያናገረሽ። በጣም የሚገርመው አክስታችን ልትሞት ባልጋ ላይ እያጣጣረች የመጨረሻ ሰዓት ላይ እኔ አልነበርኩም ብላ የተናገረችው ቃል ልቤ ውስጥ የቀረን። እኔ አልነበርኩ መስሏታል። እኔ ግን እዛ ቆሜያለሁ የወጣው መስሏታል። በዛ በሞት አፋፍ ላይ ሁና ነገሮች እያለቁ ራሷን እየሳተች ባለችበት ጊዜ አክስቴ የኢየሱስን ስም ትጠራ ነበረ። የምትጠራው ደግሞ ሌላ አይደለም፣ በምሬት አይደለም፣ የግዳስ እኔ ማን ነኝ ጌታ ሆይ ይሄን ነገር ልታረግልኝ እኔ ማን ነኝ እያለች ታመሰግናለች። እኔ መኖሬን አላወቅኩም አለች።
ይህ የእግዚአብሔር መንፈስ ሲያጽናናችሁ፣ የእግዚአብሔር መንፈስ ከእናንተ ጋር ሲሆን፣ ድንበራችሁን ሲያሰፋ፣ ብትሞቱ እንኳ ወደ ኋላ ብትቀሩ እንኳ ነገራችሁ ወደ ማዶ ይሻገራል። ዛሬ አክስታችን በሕይወት ባትኖር የእሷን ታሪክ ግን እንዘክራለን። የእሷን ሕይወት እንደገና እናነሳለን። ለትምህርት እንዲሆነን ልንማርበት፣ ልንጽናናበት ጉልበት ሆኖናል። ድንበራችሁ ይሰፋል ወገኖቼ። እናንተ በሌላችሁበት ተጽዕኗችሁ በዓለም ዳርቻ ይወጣል፣ በዓለም ዳርቻ ይወጣል። ለብዙዎች መጽናናት ምክንያት ይሆናል፣ ለብዙዎች መቆም ምክንያት ይሆናል ወገኖቼ። ለዚህ ደግሞ እኔና እናንተ ተጠርተናል። በእምነት በፊቱ ስንቀርብ ሳለ፣ የክርስቶስ ኢየሱስን ጽድቅ ስንለብሳለ፣ ያን አእምሮ የሚያልፈውን ሰላም በእኔና በእናንተ ውስጥ ይፈሳል። ያ ብቻም አይደለም፣ ወደ እግዚአብሔር ዙፋን የመጠጋት ሙሉ ነፃነት፣ የልጅነት መብት እናገኛለን። ሐዋርያ ጳውሎስ በዚህ አልጨረሰም። ዝቅ ብሎ ሲናገር ነገር ግን አለ መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋ እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ምክንያቱም ዛሬ የሚገጥመን መከራ እግዚአብሔርን ለማክበር አንጥሮ እንደ ስፕሪንግ ቦርድ አንጥሮ ወደ እግዚአብሔር የሚያስጠጋ። በእግዚአብሔር መጽናናት ውስጥ የሚያልፉ ሰዎች በሕይወታቸው የሚገጥማቸው ፈተና ትዕግስትን ያመጣል። ትዕግስት እግዚአብሔርን እንድናይ የሚያደርግ ነው። ይህ ተስፋ ይህንን ዓይናችን ተከፍቶ እንድንመለከት የሚያደርግ ነው። እዚህ ነው ባለመዝሙሩ ወደ ተነሳንበት ስመልሳችሁ በመዝሙር 94:19 ላይ አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት ያለው። ወገኖቼ በዚህ ቃል መጽናናት እንድንችል እግዚአብሔር ይርዳን። ከዚህ የተነሳ ነው ወደ እግዚአብሔር የምንቀርብበትን በር ጌታ ክፍት ከማድረጉ የተነሳ እኔና እናንተን ለበረከት ጠርቶናል። የዚህ ዕድል ባለቤት አድርጎናል። የዚህ ተስፋ ባለቤት አድርጎናል። ያ ደግሞ ልባችንን የሚያጽናናው እንደገና እንድንቆም የሚያደርግ ያ ነው ወገኖቼ። እንደ አብርሃም ለእግዚአብሔር ክብር እየሰጠን ለእግዚአብሔር ክብር እያመጣን ምስጋናን እያመጣን አምልኮን እያደረግን የሰጠውን ተስፋ ደግሞ ሊፈጽም እንደሚችል አጥብቀን እየተረዳን በእምነት እንድንበረታ እግዚአብሔር ሁላችንም ይርዳን። በእምነት እንድንጠነክር እንድንጀግን። ምክንያቱም ያ በእምነት ውስጥ ስንሆን እንጸድቃለን። በጌታችን በኢየሱስ ክርስቶስ ሰላምን እንይዛለን። ወደ እግዚአብሔር የጽድቅ መንግሥት የመግባት ዕድልን እናገኛለን። ከእግዚአብሔር ጋር የመነጋገርን በልጅነት መንፈስ አባት ሆይ ብለን የመጥራትን መብት እናገኛለን። ወገኖቼ ከዚህ የበለጠ የሚያጽናና ነገር የለም። በዚህ መጽናናት እንድንችል እግዚአብሔር ሁላችንም ይርዳን። እንጸልይ። ክብር የሚገባህ፣ አምልኮ የሚገባህ፣ ስግደት ሁሉ የሚገባህ ቅዱስ የሰማይ አባት እግዚአብሔር ሆይ ስለዚህ የተባረከ ሰዓት በክርስቶስ ኢየሱስ እናመሰግንሃለን። ጌታ ሆይ እኛ ማንን ለዚህ ክብር እንበቃ ዘንድ ማጽናናትህ ስላገኘችን ለልባችን ደስታ ልትሆን ሐሴትን ልታመጣ እግዚአብሔር ሆይን ስላዘጋጀ ክብር ላንተ ይሁን። ወገኖቼ ዛሬ ባሉበት ስፍራ በሚወጡና በሚገቡበት ስፍራ ቅድማቸው አንተ በመውጣት የመጽናናታቸው ምክንያት አንተ ሆነ ለልባቸው ደስታ እንድሰጣቸው በዙሪያቸው ከሚገጥማቸው እንቅፋት ይልቅ ያንተን ጻድቅነት እንዲመለከቱ በእምነት ጌታዊ አንተን እንዲመለከቱ በእምነት ጌታዊ እንዲጠነክሩና አንተን አጥብቀው እንዲጠባበቁ እስከ መጨረሻው እንዲጸኑ ትረዳቸው ፈቃድ ይሁን። ማጽናናት እያገኘን ጌታዊ ዛሬ ልንጽናና የምንገባባቸው ብዙ የሕይወት ገጾቻችን አሉ። ጌታዊ እባክህ አጽናናን፣ ማጽናናት ያገኘን፣ መንፈስ ያገኘን። እግዚአብሔር ሆይ ይህን ስለምታደርግልን እናመሰግናለን። ሁሉንም በክርስቶስ ኢየሱስ ስም ጠየቅን። አሜን። ጌታ ይባርካል።
Amen.